ሰላም እንዴት ናችሁ የቻናል ቤተሰቦች አካም ጅርቱ። ዛሬ ይህንን ቪዲዮ ሳታዩ ኮመንት እንዳትጽፉልኝ። ወደ በኋላ ላይ የምነግራችሁ ነገር ስላለ ነው። ያንን ከነገርኳችሁ በኋላ በምነግራችሁ መሰረት ኮመንት ትጽፉልኝ አላችሁ ማለት ነው። እሶ ቪዲዮ ከናኒ ላሊንዱራ ኮመንት አካናይን በሬሲኔሺ ዋናን ሲኒቲ ሙቀባ ዋንቴፍ ጀቹዳ መጀመሪያ ግን ገመኬሰኔን ዋን ጎደሙ ሁንዳ ጎዳ ሰብስክራይብ አላደረጋችሁ ከሆነ ሰብስክራይብ አድርጉ፣ ላይክ አድርጉ። እንደዚሁም ደግሞ ቪፒኤን ከፈት አድርጋችሁ ኢትዮጵያ ውስጥ ያላችሁ ብታዩ እኔን ስለምትረዱኝ ታበረታቱኝ ያላችሁ ሁልጊዜ የምለው ነገር ነው። ተመለሱና እሷን ከፍታችሁ ግቡ። ይሄንን የምስጋና እንትኖች ናቸው፣ ራሳችሁ አንብቡት። የዛሬውን ደግሞ የምንቀይረው ከአፋን ኦሮሞ ወደ አማርኛ ነው ማለት ነው። አፋን ኦሮሞራ ግራማር ፋት ጅጅራ ጀቹዳ ከ20 ምናምን በላይ የሚሆኑ አረፍተ ነገሮች ናቸው። እኔ ደግሞ በመካከል የምጨምርላችሁ ስላሉ በጣም ብዙ ነው የሚሆኑት ማለት ነው። እሺ የመጀመሪያው ምንድን ነው? ዮሙ አኒ ዱፉ ኢሲኒን ጅርተን ጀዳ። ዮሙ አኒ ዱፉ ኢሲኒን ጅርተን ነማ ጉዳፍ ዮካን ከበጃ ነማ ተኮቲፍ ጀዳ። ይሄ ምን ማለት ነው? ለትልቅ ሰው ወይም ደግሞ ለክብር ለአንድ ሰው ማለት ነው። ነማ ኢሲን ጀኑፍ ጀቹዳ። ከናፉ ለአንድ ለትልቅ ለክብር ሲሆን እንዴት ነው የሚተረጎመው የሚለውን ነው ማለት ነው። እንተረጉመዋለን። ዮሙ አኒ ዱፉ ኢሲኒን ጅርተን፣ እኔ ስመጣ እርስዎ የሉም ማለት ነው። እኔ ስመጣ እርስዎ የሉም። ኢራፊስ ተው ደንዳ ዱበርቲፊስ ተው ደንዳ። በአማርኛውም በኦሮምኛውም ለሴትም ለወንድም ተመሳሳይ ነው። እኔ ስመጣ እርስዎ የሉም ማለት ይቻላል። እርስዎ የሚለው ለሴትም ለወንድም ተመሳሳይ ስለሆነ እኔ ስመጣ እርስዎ የሉም። ይሄ ነው በቃ ትርጉሙ ማለት ነው። ጉድ። ምናልባት ለብዙ ሰዎች ቢሆን ግን እዚህ ጋር ለብዙ ሰዎች ቢሆን ግን ኢሲን የሚለው ለብዙ ሰዎችም ስለሚያገለግል ማለት ነው። እኔ ስመጣ እናንተ የላችሁም ይሆናል። እኔ ስመጣ እናንተ የላችሁም ማለት ይቻላል ማለት ነው ለብዙ ሰዎች ከሆነ። እዚህ ጋር ግን የሚለው ነማ ጉዳፍ ዮካንሞ ከበጃ ነማ ተኮቲፍ ዋንጀዱፊ እኔ ስመጣ እርስዎ የሉም ይሆናል ማለት ነው። ጉድ። ሁለተኛው ነደብ ቂሲሳ። ነደፍ ቂሲሳ ነው መሆን ያለበት። ያው ለኦዳስ ተው ደንዳ ዮካንሞ ደጎጎራስ ቁቤ ተው ደንዳ ነደፍ ቂሲሳ መሆን አለበት። ነደፍ ቂሲሳ ጅራ። ነደፍ ቂሲሳ ጅራ ምን ማለት ነው? እያላበኝ ነው ማለት ነው። እያላበኝ ነው ማለት ነው። ላብ ማለት በኦሮምኛ ላብ ማለት ደፍቃ ይባላል። ደፍቃ። ስለዚህ ነደፍ ቂሲሳ ጅራ ጀቹን እያላበኝ ነው ማለት ነው። እያላበኝ ነው። ሶስተኛው ሮብኒ ጫሜራ። ሮብኒ ጫሜራ ጀቹን ምን ማለት ነው? ዝናቡ አባርቷል ማለት ነው። ሮባ ማለት ምን ማለት ነው? ዝናብ ማለት ነው። ሬን ማለት ነው። ስለዚህ ሮብኒ ጫሜራ ስንል ጫሜራ ማለት ደግሞ አባርቷል ማለት ነው። ጫሙ ማለት ምን ማለት ነው? ማባራት ነው። ጫሜራ ስንል ደግሞ አባርቷል ማለት ይሆናል ማለት ነው። ስለዚህ ዝናቡ አባርቷል ሮብኒ ጫሜራ ጀና ጀቹዳ። አራተኛው ደግሞ እኒ አርፋፋ ማልጀዳ ሂንጫምኔ። ጫሙ ምን ማለት ነው? ማባራት ማለት ነው። ሂንጫምኔ ስንል ደግሞ አላባራም ይሆናል። እሺን ኩንገሩ ምን መሆን አለባት? ማ ተውቀብዲ ጀቹዳ። ሂንጫምኔ ሳይሆን ሂንጫምኔ ተውቀባ ጀቹዳ። ከናፉ ሂንጫምኔ አላባራም ይሆናል ማለት ነው። ሂንጫምኔ ጫሜራ ሂንጫምኔ። ጫሜራሙ ሂንጫምኔ ካል አባርቷል አላባራም ማለት ነው። ስለዚህ ሂንጫምኔ ማለት አላባራም ይሆናል ማለት ነው። ሸነፋ ሀጫሙ ኒዴምና። ሀጫሙ ኒዴምና። ስለዚህ ራሳችሁ መገመት ትችላላችሁ ምን ማለት ይሆናል ይሄ። ሀጫሙ ማለት ምን ማለት ነው? ያባራ ማለት ነው። ያባራ። ሀጫሙ ያባራ። ኒዴምና ስንል ደግሞ ኒዴምና ማለት ደግሞ ምን ማለት ነው? እንሄዳለን ማለት ነው። ስለዚህ ያባራ እንሄዳለን ማለት ይሆናል ማለት ነው። ያባራና እንሄዳለን። ያጫሙ ዮካን ሀጫሙ ኒዴምና ያባራ እንሄዳለን ማለት ነው ማለት ነው። እሺ እኒ ጅአፋ እኒ ሽረነቴ ወጀቴ። እኒ ሽረነቴ ወጀቴ ማለት ምን ማለት ነው? አሴረብኝ ማለት ይሆናል። ወይም ደግሞ የሆነ ነገር በኔ ላይ መጥፎ ነገር አደረገብኝ ማለት ነው። በአጠቃላይ ሽረነቴ ወጀቴ። ሽረ ማለት ምን ማለት ነው? ለምሳሌ ሸር ማለት ነው። ሸር ወይም ደግሞ ሴራም ይባላል። አንዳንድ ጊዜ እከሌ አሴረብኝ ወይም ሸር ሰራብኝ ይባላል። ስለዚህ ሽረነቴ ወጀቴ ማለት ምን ማለት ነው? አሴረብኝ ወይም ደግሞ ሸር ሰራብኝ ማለት ነው። ሸር ሰራብኝ ማለት ነው። ሰባተኛ እኒ ቶርባፈ ማልጀዳ እኒ ሽረ ሆጀቴ። እኒ ሽረ ሆጀቴ። ሆጀቴ ማለት ማለት ነው ሰራ ማለት ነው። ስለዚህ እኒ ሽረ ሆጀቴ ማለት ሸር ሰራ ማለት ነው። እሱ ሸር ሰራ ወይም ደግሞ
እሱ መጥፎ ነገር ሰራ፣ እሱ ደባ ሰራ፣ እሱ ተንኮል ሰራ ማለትም ይሆናል። ስለዚህ እሱ ሸር ሰራ እኒ ሽረ ሆጀቴ ማለት ነው። ሸር ሰርቷል ካል ሽረ ሆጀቴራ ማለት ነው። ስምንተኛ ረቢን ዳደዱ መሌ ነማን ሂንዳደቲን፣ ረቢን ዳደዱ መሌ ነማን ሂንዳደቲን ጀዳ። መጀመሪያ ግን ዳደቹ ማለት ምን ማለት ነው? ዳደቹ ማለት ምን ማለት ነው? አንድን ነገር ከአቅም በላይ ማሞጋገስ ማነጋገስ ማለት ነው። ለምሳሌ ዳደኖ ሲባል ሰምታችሁ ታውቃለህ? ዳደኖ ሲባል ደግሞ ምን ማለት ነው? መፈክር ማለት ነው። ለምሳሌ ሰዎች አሁን የሆነ ሂሪረ ነጋ ሲወጡ ወይም ሰላማዊ ሰልፍ ሲሄዱ ተቃውሞ ሊሆን ይችላል፣ የሆነ ነገር ድጋፍም ሊሆን ይችላል። የሆነ ነገር ይዘው የሚወጡት በእጃቸው ይዘው የሚወጡት ጽሁፍ አለ አይደለ? ያ ምን ይባላል? መፈክር ይባላል በአማርኛ። አፋን ኦሮሞንሞ ዳደኖ ይባላል። እንግሊፋንሞ ስሎጋን የሚባለው ማለት ነው። ስሎጋን ይባላል በእንግሊዝኛ። ስለዚህ ያንን የያዙትን ነገር ጽሁፉ ምን እያሉ ነው የሚሄዱት? እየደጋገሙ እየጠሩ እየደጋገሙ ስለዚያ ነገር እየተናገሩ ነው የሚሄዱት። ልክ በተመሳሳይ መልኩ የሆነን ሰው ዳደቹ ስንል ወይም ደግሞ ነማ ዳደቹ ስንል ምን ማለት ነው? ያን ሰው ከአቅም በላይ ማሞጋገስ ወይም ደግሞ ማነጋገስ እንደማለት ነው። ስለዚህ በዚህ ጥያቄ መሰረት ምን ማለት ነው ማለት ነው? ረቢን ዳደዱ መሌ ነማን ሂንዳደቲን ጀቹን እግዚአብሔርን እንጂ ሰውን አታነጋግስ ወይም ደግሞ እግዚአብሔርን እንጂ ሰውን አታንግስ፣ ሰውን በጣም ከሚገባው በላይ ከፍ ከፍ አታድርግ እንደማለት ነው። ሰውን በጣም መካብ፣ ከፍ ከፍ ማድረግ ከአቅም በላይ። ስለዚህ እንደዚህ አይነት ነገር ዳደቹ ይባላል ማለት ነው። ስለዚህ አታነጋግስ፣ አትካብ እንደማለት ይሆናል። ዘጠነኛው አነን ራሱ። አነን ራሱ ማለት ምን ማለት ነው? ወተት መናጥ ማለት ነው። ራሱ ማለት ምን ማለት መሰላችሁ? የሆነን ነገር ማወዛወዝ ወይም ደግሞ መናጥ ምን ይባላል? ራሱ ይባላል። ራፈሙ ማለት ደግሞ መናጥ ይሆናል። መናጥ ወይም ደግሞ መናወጥ ይሆናል። የሆነ ነገር በጣም እንደ ወጀብ አይነት ነገር ምን ይባላል ማለት ነው? ራፈሙ ይባላል ማለት ነው። መንቦጫቦጭ፣ ለምሳሌ ሆዴ ተንቦጫቦጨ ሲባል ለምሳሌ ገራንኮራፈሜ ይባላል። ሆዴ ቡጭ ቡጭ አለ፣ ተንቦጫቦጨ ወይም ደነገጥኩ እንደማለት ነው። ስለዚህ አነን ራሱ ሲሆን ደግሞ ምን ይባላል ማለት ነው? ወተት መናጥ ይባላል። ወተት የሚናጠው ለምንድን ነው? ማሊፍ አነን ራፈማ አካዳድ አባሱፍ ሚቲሬ። ስለዚህ ወተት መናጥ አነን ራሱ ይባላል ማለት ነው። ለምሳሌ መማክሳዊ ተኮ ጅራ ማል ጀዳ ማላባሱ ደመራሱ ይባላል አይደል? ማላባሱ ደመራሱ ምን ማለት ነው? በአማርኛ ቀጥታ ትርጉም ባይኖረው ምን ማለት ነው? ምን ያውጣ ብለው አጓት ይንጣሉ እንደማለት ነው። ምን ያውጣ ብለው አጓት ይንጣሉ ወይም ደግሞ ምን እንዲወጣው አጓት ይናጣል ማለትም ይሆናል። ምን እንዲወጣው አጓት ይናጣል ወይም ደግሞ ምን ያውጣ ብለው አጓት ይንጣሉ ይሆናል ማለት ነው። በዚሁ አጋጣሚ ልንገራችሁ፣ ጠመ ማለት ምን ማለት ነው? አጓት ማለት ነው። አጓት የማታውቁ ሰዎች ካላችሁ ለምሳሌ ወተት ሲናጥ ቅቤ ይወጣዋል አይደል? ቅቤው ከወጣ በኋላ ምን የሚባል ነገር አለ? አሬራ ይባላል አይደል? አሬራው ደግሞ ተቀቅሎ አይብና የሆነ ውሃ ነገር ይወጣዋል አይደል? ያ ውሃው ምን ይባላል? አፋን ኦሮሞን ጠማ ይባላል። በአማርኛ ደግሞ አጓት ይባላል ማለት ነው። አነን ኤርጋ ራፈሜ ቦዴ ማልቱ በአ dhadhaatu ba'a mitiire dhadhaan ergaa keessaa fudhame booddee maal ta'a? Areeraa jedhama. Areerri sun immoo in affeelama. Erga affeelamee booddee immoo maal ta'a? Ayibii fi bishaan wayi keessaa qaba. Bishaan sun amaariffaan maal jedhama? Agwaat jedhama. አጓት ወይም ደግሞ መቅኔን ይባላል። የሆነ በውስጡ ቅባት ነገር ያለው ነገር ስለሆነ ማለት ነው። ስለዚህ ማላባሱ ደመራሱ ማለት ምን ማለት ነው? ምን እንዲያወጣ አጓት ይናጣል። ያ አጓት ከተናጠ በኋላ ምንም የሚወጣው ነገር ስለሌለ ማለት ነው። ይሄ ነገር የሚነገረው ያው በስተጀርባው ሌሎች ነገሮችን ለመግለጽ ነው። አሁን እዚህ ጋር ስለ አጓትና ስለ አይብ ስለ ቅቤ ምናምን ሳይሆን ምንም ጥቅም የማይሰጥ ነገር ላይ ወይም ምንም ውጤት የማያመጣ ነገር ላይ ጊዜ ማጥፋት አያስፈልግም እንደማለት ነው። ምክንያቱም አጓት ተንጦ የሚሰጠው ነገር ስለሌለ ማለት ነው። ወደ አስረኛው እንላ ባይዘው እንደዚህ አይነት ይሄ ደጎንጎራዳ አካሴራ አፋን ኦሮሞቲ ጀቻ ተኮ ኬሳ ቁቤን ዱበችፍቱ ሰዲ ኦካንሞ ቁቤ ዱበችፍቱ ለማኦል ወሊት ያኔ ዱፉ እንደንደው ከናፉ አካነቲ ፈካቱቲ እሼን አነን ራሳ እርቲ አነን ራሳ ጅርቲ ነው። ራሳ ጅርቲ ከናፉ ራሳ ጅርቲ ጀቹዳፍ አካሲቲ በራው ቀባይ ጀቹዳ። ስለዚህ አነን ራሳ እርቲ ከሆነ እሷ ወተት እየናጠች ነው ይሆናል። እሼን አነን ራሳ እርቲ isheen aannan raasaa jirti raasaa jirti ወተት እየናጠች ነው ይሆናል። akkasumas isheen aannan raaste isheen aannan raaste yeroo ta'u immoo maal ta'a?
እሷ ወተት ናጠች ይሆናል። እሷ ወተት ናጠች ራስቴ ወተት ናጠች። akkasumas isheen aannan raasti isheen aannan raasti yoo ta'u immoo maal ta'a? እሷ ወተት ትንጣለች። ስለዚህ isheen aannan raasaa jirti እሷ ወተት እየናጠች ነው። isheen aannan raaste እሷ ወተት ናጠች። isheen aannan raasti እሷ ወተት ትንጣለች። ጉድ ወደ 11ኛው እንለፍ። እኒ ኩደ tokkoffaan maal jedhaa? isheen eleen koo na jalaa dho'ee jette. isheen eleen koo na jalaa dho'ee jette. na jalaa dho'ee jette. ኤሌ ማለት ምን ማለት ነው? ምጣድ ማለት ነው። ምጣድ ከዚህ በፊት የቤት እቃዎች ምናምን እያልኩኝ ሜሻሌ መና እያልኩ ሰርቻለሁ። እዚያ ጋር ማየት ትችላላችሁ። ካላያችሁ መጨረሻ ላይ አስቀምጥላችኋለሁ ማለት ነው። እሷ ምጣዴ ተተረተረብኝ አለች ማለት ይሆናል። እሷ ምጣዴ ተተረተረብኝ አለች። መተርተር ማለት ምን ማለት ነው? ዶው ጀደማ ዶው ማለት መተርተር ማለት ነው። ስለዚህ ነጀላ ዶዌ ማለት ደግሞ ተተረተረብኝ ማለት ነው። ነጀላ ዶዌ ተተረተረብኝ አለች ነጀላ ዶዌ ጀቴ ይሆናል ማለት ነው። አካስ ጀቴ ስንል እንዲህ አለች እያልን ነው። እንዲህ አለ ለማለት ደግሞ አካስ ጀዴ እንላለን። ለምሳሌ እንደዚህ ወስዳችሁት ማለት ነው። ኢንዶዌ ስንል ደግሞ ምን ማለት ነው? ተተረተረ ማለት ነው። ተተረተረ ስንል ኢንዶዌ እንላለን ማለት ነው። በጣም አሪፍ አሪፍ ነገር ነው የምናየው ገና ማለት ነው። ሰብስክራይብ ላይክ አድርጉ። ላይክ ካላደረጋችሁ ላይክ አድርጉ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እትያፉፍኑ እንቀጥል። እትያፉፍኑ ማለት እንቀጥል ማለት ነው። ሌታስ ኮንቲኒው ማለት ነው። 12ኛው ምን ይላል? ኑቲ ወሊራ በኔሚ ኑቲ ወሊራ በኔሚ ማልጀቹ ወሊራ በኔሚቲ ማለት ነው። ሚ ስንል ያው አጠር ስናደርገው ነው እዚህ ጋር ማለት ነው። ኑቲ ወሊራ በኔሚ እኛ ተጠፋፋን አይደል ማለት ነው። እኛ ተጠፋፋን አይደል። ወሊራ በኔሚቲ ስንል ተጠፋፋን አይደለ ማለት ነው። መጠፋፋት ወሊራ በዱ ወሊራ በበዱ መጠፋፋት ይባላል ማለት ነው። ለብዙ ጊዜ ሳይተያዩ መቆየት የሮዴ ራዳፍ ኦቶሊን አርጊን ቱሩ ወላርጉድ ኢሱ ዮካን ሞላርጉድ አቡ ምን ይባላል ማለት ነው? መጠፋፋት ይባላል ማለት ነው። በዚሁ ስር ከኑ መጀላቲ ማል ጀዳ ኢሳን ማል ወሊን ጀደን ዴመን ኢሳን ማል ወሊን ጀደን ዴመን ማለት ጀቹዳ እነሱ ምን ተባብለው ሄዱ ማለት ይሆናል። ማል ወሊን ጀደን ዴመን ማለት ምን ተባብለው ወሊን ጀዱ ካንሞ ወሊን ጀቹ ጀቹን መባባል ወይም ደግሞ ምን ተባብለው ሄዱ፣ ምን ተነጋግረው ሄዱ፣ እነሱ ምን ተባብለው ሄዱ። ባጭሩ አለቀ። 13ኛው ፎን ነጠራ ሲሳ ጀዳ ፎን ነጠራ ሲሳ አማ ፎን ቃለ ኤጅራ አባቴ ስጋ ተወዷል። ምን ለማለት ፈልጎ ነው? 13ኛው ትርጉሙ ስጋ ያምረኛል ይላል። ስጋ ያምረኛል። ፎን ነጠራ ሲሳ ጀቹን ምን ማለት ነው? ጠራ ራን ደብል ተኡ ቀብዲ እንኳንሞ ማለፊ እንጀባታ ዋንቴፍ ጀቹዳ ጠራሲሳ ሳይሆን ጠራሲሳ። ምን ያምረኛል? ስጋ ያምረኛል ወይም ደግሞ ስጋ ያሰኘኛል። አናኛቱ እንደዚያ ነው። ፎን ሸ ጠራሲሳ እዚህ ጋር ፎን ማለት ስጋ ማለት ነው። እሺ ስጋ ማለት ነው። ለዛ ነው ፎን ሸ ጠራሲሳ ማለት ደግሞ ምን ማለት ነው? ስጋ ያምራታል ማለት ነው። ስጋ ያምራታል። ፎን ሸ ጠራሲሳ ስጋ ያምራታል ማለት ይሆናል። እኒ ኩደ ሸነፋ ማለት ጀዳ ጠራፊ ጠራሲሱ ጠራፍ ጠራሲሱ ማለት ጀቹዳ። ጠራ ማለት ምን ማለት ነው? አምሮት ማለት ነው። አምሮት ጠራ ይባላል። ወይም ደግሞ ጠራሲሱ ማለት ደግሞ ማስጎምጀት ማለት ነው። ማስጎምጀት ነጠራሲሳ ሲባል ያው ያምረኛል፣ ያስጎመጀኛል ተመሳሳይ ነው። ለምሳሌ የሆነ ነገር አይታችሁ ያስጎመጃል ስትሉ ያምራል ማለት ነው። ያምራል የሆነ ብሉይ ብሉኝ ይላል እንደማለት ነው። ለምሳሌ ያስጎመጃል ለማለት ስንፈልግ ነማጠራሲሳ እንላለን። ነማጠራሲሳ ማለት ያስጎመጃል ማለት ነው። ያው ያምራል እንደማለት ነው። ይሄም 16ኛው ደግሞ ከጄሉ ከጄሉ ማለት ማማር ማለት ነው። ማማር ሲባል ግን ማማር በራሱ ሁለት ትርጉም አለው። እኒ አማሪፋን ማማር ጀቹን ሂካለማ ቀባ አንደኛው መፈለግ ሊሆን ይችላል። ልክ እንዳልኳችሁ የሆነ ፍላጎት ማሳደር ማለት ነው። ሁለተኛው ደግሞ ማማር ማለት መቆንጀት ማለት ነው። መቆንጀት ወይም ደግሞ አፋን ኦሮሞን በሬዱ ጀቹዳ። አሁን እዚህ ላይ የምናየው ግን ስለዚህኛው ሳይሆን ማማር የሚለውን መፈለግ የሚለው ነው ማለት ነው። በርባዱ ጀቹዳ። በርባዱ ኛቹፍ በርባዱ ዮካን አርገቹፍ በርባዱ ማማር ይባላል። ለምሳሌ አሁን ነከጀልቺሳ ሲባል ምን ማለት ነው? ያምረኛል ማለት ነው፣ ወይም ያሰኘኛል ማለት ነው። ተመሳሳይ ናቸው እነዚህ ቃላት ማለት ነው። 17ኛ ሰሬን ከጄላ ጅራ ከጄላ ጅራ
ሰሬን ከጀላ ጅራ። ሰሬን ስንል ምን ማለት ነው? ውሻው እንደማለት ነው። ውሻው። ስለዚህ ሰሬን ከጀላ ጅራ ማለት ውሻው እየፈለገ ነው ማለት ነው። እያየ ነው እንደማለት ነው። በዚሁ ስር ከኑማ ጀላቲ ማል ጀዳ አኒ ነንከጀሌ ጀዳ አኒ 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 ነንከጀሌ ነንከጀሌ ሲሆን ደግሞ ምን ይሆናል? ፈለኩ ይሆናል። ፈለኩ ምን ላደርግ ፈለኩ፣ ልወስድ ፈለኩ፣ ልበላ ፈለኩ። በተለይ ለምግብ ነንከጀሌ ማለት ፈለኩ፣ እንደዚህ ላደርግ ፈለኩ፣ ልበላ ፈለኩ፣ ኛቹፍ ከጀሌ ይባላል ማለት ነው። 18ኛ 18ኛ ጠራኡን ቀብዱ። ጠራኡን ቀብዱ ምን ማለት ነው? ሊያምርህ አይገባም ወይም ደግሞ ሊያምርሽ አይገባም ማለት ነው። ጠራኡን ቀብዱ ማለት ማግኘት አለብህ። አርገቹ ቀብዳ፣ ኛቹ ቀብዳ፣ ዋንሲ በርባቺሶ አርገቹ ኛቹ ዋጎቹ ደንደኡ ቀብዳ፣ አርገቹ ቀብዳ ጀቹዳ። ስለዚህ ሊያምርህ ወይም ደግሞ ሊያምርሽ አይገባም ማለት ነው። ጉድ 19ኛ እኒ ኩደ ሰገለፈን ማል ጀዳ ሚሊኮ ኒሚሊቄ ጀዳ። ሚሊኮ ኒሚሊቄ ሚሊኮ ኒሚሊቄ ሚሊኮ እግሬ ማለት ነው። ኒሚሊቄ ስንል ደግሞ ምን ማለት ነው? አመለጠ ይሆናል። ስለዚህ በአጠቃላይ ትርጉም ምን ይሆናል? እግሬ አመለጠ፣ እግሬ አመለጠ ማለት ነው። ለምሳሌ ጀላም በኤ ጀቹudha ዳንኩ እንደማለት ነው። በአጠቃላይ ኦፊን በራሬ ጀቹudha። ምክንያቱም ሚሊቁ ማለት ምን ማለት ነው? ማምለጥ ማለት ነው። እንደዚሁም ለምሳሌ አሁን ኦዱ ሚሊቄ በኤ ሲባል ሰምታችሁ ታውቃላችሁ? ኦዱ ሚሊቄ በኤ ጀቹ ማለት ጀቹudha አምልጦ የወጣ ዜና እንደማለት ነው። አምልጦ የወጣ ኢንፎርሜሽን ኦዱ ሚሊቄ ባዬ ጀደማ ማለት ነው። ጉድ እኒት ያኑም ማል ጀዳ ጀቻ አማሪፋ ሃሩር ሂማዎችን። ሂማ ማለት ምን ማለት ነው? ሴንቴንስ ወይም አረፍተ ነገር ማለት ነው። ስለዚህ ሃሩር ማለት ምን ማለት ነው? አዱ ጭማ ጀቹን። አዱ ጭማ ወይም ጠንካራ ፀሐይ ወይም ሙቀት ያለው ማለት ነው። ለምሳሌ በአማርኛ አንድ አረፍተ ነገር ልስራላችሁ። ለምሳሌ በዚህ በሐሩር አትሂድ ይባላል። በዚህ በሐሩር አትሂድ ወይም በዚህ በሐሩር አትሂጅ ማለት ምን ማለት ነው? አዱ ጭማ ከነ ኬሳ እንዴ ቢን ጀቹዳ በጣም ሙቀት ያለው ሐሩር ይባላል ማለት ነው። የመጨረሻው ነው ይሄ። ሰንጋንኮ ኒኮላፈሜ ምን ማለት ነው? ሰንጋንኮ ኒኮላፈሜ ማለት ምን ማለት ነው? በሬ ተኮላሼ ማለት ነው። ኮላፈሙ ማለት ምን ማለት ነው? መኮላሸት ማለት ነው። ኮላፈሙ መኮላሸት፣ ኮላሱ ማኮላሸት ወይም ደግሞ መኮላሸት ይሆናል ማለት ነው። ስለዚህ ኮላፈሙ መኮላሸት ስለሚሆን ሰንጋ ማለት ደግሞ በሬ ማለት ነው። ስለዚህ በሬ ተኮላሼ ማለት ይሆናል ማለት ነው። ጉድ ዛሬ ነግራችኋለሁ ብዬ ያሰብኩት ምንድን ነው? በዚህ ቪዲዮ ላይ ኮመንት የምትጽፉልኝ አንድ ሰው አንድ ጥያቄ ብቻ ነው የሚጽፈው። ለመጀመሪያ ለጻፉ 50 ሰዎች እነዚያን 50 ጥያቄዎች ሰብሰብ አድርጌ አንድ ቪዲዮ ሰራለሁ ማለት ነው። ቀጣይ አሁንም ከ50 በላይ የሚሄድ ከሆነ ጥያቄው ማለት ነው 100 ሲሞላ አሁንም ደግሞ 50ዎቹን ሰብስቤ ሁለተኛ ቪዲዮ ሰራለሁ ማለት ነው። እንደ ምሳሌ እንውሰድና እኔ ምሳ መብላት ፈልጋለሁ በኦሮምኛ ምን ይባላል ብላችሁ የምትጽፉ ከሆነ ምሳ መብላት ፈልጋለሁ የምትለዋን ብቻ ነው የምትጽፉት። ምሳሌ ነው እየነገርኳቸው ያለሁት። አፋን ኦሮሞ ደግሞ በሬስ የወበርባደን ለምሳሌ ቹገራ ማሪፋቲ አካሲኒፍ ጅጅረሙ የወበርባደን ሂማን ዮካን ሞ ጀቻ ተኮ ቆፋ በሬሱ ደንዴሱ ጀቹዳ። ለምሳሌ ባየ ሲንጃለዳ ጀቹን አፋን አማሪፋ ማል ጀቹዳ ዮ ጀቹ በርባደን ባየ ሲንጃለዳ ጀተኒ ቆፋ በሬሲቱ ጀቹዳ ጋፊ ሸንተማ የሮጉቱ ቪዲዮ ተኮነን ሆጀዳ ጀቹዳ ጋፊ ተኮ ኦል በሬሱን ሂንደንዳአሙ አፋን ኦሮሞን ተኡ ደንዳ አማሪፋን ተኡ ደንዳ ጋፊ ነጋፈዳ 100 ሲሞላ ሁለተኛ ቪዲዮ 200 ሲሞላ አራተኛ ቪዲዮ እያደረጉ ምርጥ ጥያቄዎች አንዳንድ ጥያቄዎች ብቻ ጻፉልኝ። ሲኒን ጃለዳ ባይ ባይ።